HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! HD ስፖርትስ ሰላምታችን በያላችሁበት ይድረስ ብለናል። የኤችዲ አድማጭ ተመልካቾች ፕሮግራማችን ጀመረ። ተወዳጁ ብስራት ኤፍኤም 101.1 ላይ የሚተላለፈው የሰኞ ከሰዓት ፕሮግራማችን ነው። አርሰናል እንግዲህ ከረጅም ጊዜ በኋላ መሪነቱን በሳምንቱ አጋማሽ ለሲቲ ሰጥቶ ነበር። በፕሪሚየር ሊጉ እንግዲህ ጨዋታ በማድረጉ በዚህ ሳምንትና ኒውካስልን በማሸነፍ ወደ መሪነት ተመልሷል። አስቸጋሪ ድል ነበር። በመጨረሻ እንግዲህ ውጤቱን ይዘው የወጡበት መንገድ ምን ያህል ጫና የነበረበት ጭንቀት የነበረበት እንደነበረ እንግዲህ ጨዋታውን እየተከታተለ የታዘበው ይመስላል። እዚህ ጨዋታ ላይ የተፈጠሩ ነገሮች ምንድን ናቸው? የቀይ ካርድ ጉዳይን አንስቷል አርቴታ። ከተጫዋቾች ጉዳት ጋር የተያዘ እንግዲህ ጉዳይ ገጥሞታል አርሰናል። በእርግጥ የጉዳቶች ሁኔታ ምን ይመስላል? እንደዚህና መሰል ነገሮችን እናነሳለን። ከአርሰናል ጋር ተያይዞ ሊቨርፑል እንግዲህ የቻምፒየንስ ሊግ ተሳትፎን ወደ ማረጋገጡ የሚመስል ነገር ትናንት 3-1 በማሸነፉ እንግዲህ አስመስክሯል። ይሄ ይታያል። ከዛ ውጭ የቪላ ጭንቀት ውስጥ መግባት እንዲሁ እየታየ ነው። ዌስትሃምና ቶተናም ደግሞ በወራጅ ቀጠና የተናነቁበት ሁኔታ በተጨባጭ ቅዳሜ ዕለትም ተፈጥሯል። ይህንንም በተወሰነ መልኩ እንዳስሳለን። ብዙ የሚነሱ ነገሮች አሉ። ሲቲም እንግዲህ በኤፍኤ ካፑ በስተመጨረሻ ተጨናንቆ እንዴት እንዳሸነፈ አይተናል። በእርግጥም ለፔፕ አራተኛ ተከታታይ ፍጻሜ የገባበት ጨዋታ ሆኗል። በኤፍኤ ካፑ የተወሰነ ነጥብ እናነሳለን። ከቸልሲ ጋርም የተያዘውን ጉዳይ እንግዲህ በስተመጨረሻ የምናደርስ ነው የሚሆነው ወደ እናንተው። አብራችሁ እንድትሆኑ እንደ ሁልጊዜውም በማክበር እንጠይቃለን። ከባልደረባይ ሁሴን ጋር ቆይታ የማደርግበት ፕሮግራም ነው። እሱን እጋብዛለሁ። ሁሴን ወንዴ ነህ ብያለሁ። ሰላም ዴቭ። ታዲያስ አለው የፕሪሚየር ሊጉ ድራማ እስከ መጨረሻው የሚዘልቅ የሚመስል ነገር አለው። እንግዲህ በሁለቱም ኮቾች በኩል በስኬት ወይም ደግሞ በዋንጫው ሽሚያ ውስጥ ባሉት ኮቾች በኩል በአርቴታም በጋርዲዮላም በኩል ጨዋታዎችን ከእንግዲህ በኋላ ፐርፌክት በሆነ መንገድ መጓዝ አለብን የሚል አስተያየት ሲሰጡ ሰምተናል እና ያንን ያንጸባረቀ የሚመስል ነገር ነው አይደል አሁን እየተከሰተ ያለ የሚመስለው። እና እስቲ ይህንን በምን መልኩ ነው መነሳት የሚችለው? እስቲ ሀሳብ ሰንዘር። ማለት በሁለቱ ቡድኖች መካከል የሚኖረው ውጥረት ግልጽ እኮ ነው። ምንም አንደኛ እኩል ነጥብ ነው ያላቸው፣ እኩል ጎል ልዩነት ነው ያላቸው። በአገባ በሚለው ነው እንግዲህ በአራተኛው መስመር ነው የሚለያዩት እና ለፊታቸው ደግሞ 5 እና 6 ጨዋታ ስላላቸው ይሄ አገባ በሚለው ይወስናል የሚለው እንኳን በጣም ከባድ ነው አይደለ? በጣም ከባድ ነው። ባይሆን ሁለቱም በቃ መንሸራተት እንዳሌለባቸው ማወቅ አለባቸው። በቃ ያንዳንዱ ጨዋታ ለነገሩ ያው አዲስ ምንድነው ሚኒ ውድድር ተጀመረ ሲል ነበር አርቴታ እና በቃ ሲሪየስ ነው። አምስቱም ጨዋታ እና 5 እና 6ቱ ጨዋታ በቃ ለሁለቱም ቡድኖች ወሳኝነት አለ። አንድ ከተንሸራተትክ በቃ ከፍተኛ የስነ ልቦና አድቫንቴጅ ነው የሚሰጠው ለተጋጣሚ። ግን ሁለቱም መጨናነቃቸው ግን ትመለከታል። ማንቸስተር ሲቲ እኮ መጣና አሁን ግን መጨናነቁ በደንብ እየታየ ነው። በርሊን ተጨናንቆ ነው አይታል ያሸነፈው። የምልህ እና የኤፍኤ ካፕ እንኳ የእሱን ነጸብራቅ ይመስላል። ኦፍኮርስ ሁለተኛ ቲም ነው ምናምን ልትለኝ ትችላለህ። ግን የተወሰነ እንትን አለ ነገር የሚሰጥህ ነገር አለ እና አሁን እውነት ሲሆን ገብቷል። ጭንቀቱ ሁለቱም ላይ እንደሚሆን ግልጽ ነው። ያ ትክክል። የአርሰናልን የቀዳሚውን ያየ ሁለቱም ይመስላል አይደል? የአርሰናል ግን አንዱ የዚህ የመጨረሻ ሰዓት ላይ እንግዲህ በስተመጨረሻ ላይ እንዳልከው የአምስቱንም ጨዋታ የማሸነፍ ግዴታ ውስጥ የመግባት ነገር እየፈጠረው፣ ከዛ ውጪ ደግሞ ከሽንፈት ጋር በተያያዘ እንግዲህ ባለፉት 2 ጨዋታዎች ላይ በፕሪሚየር ሊጉ ተሸንፎ የመጣበት ሂደት መኖሩ ታሳቢ ሲደረግ ከዛ ስሜት የግድ ለመውጣት በጠባብ ማርጂንም ማሸነፍ የግድ የመሆን ግዴታ የተፈጠረ ይመስላል እና እንዳልነው ደግሞ የጎል የምናምን ነገር ይነሳ ነበርና ኦፍ ኮርስ
አርሰናል በቅርብ ጊዜ ጎል የማስቆጠር እንከኖች፣ ችግሮች የታዩበት ስለነበር አንዳንዶች አንዷም ጎል ትምጣ እንጂ ከዛ በኋላ ዳው ገብስ ነው የሚል ነገር ደጋግሞ ሲያነሱ ስለነበር እሱም የመምሰል ነገር አለ። ጎሉ ከተገኘ በቃ በየትኛውም ማርጅን እናሸንፍ እንጂ አሁን የሊጉ መጨረሻ ላይ ደርሰናል እና በርካታ ጎል አሁን ማስቆጠር አለብን፣ አሁን ካላስቆጠረን ሲቲ ይመጣብናል የሚለው ሳይኮሎጂ ውስጥ ወይም ደግሞ ካልኩሌሽን ውስጥ የመግባት ነገር አይመስለኝም። እኔም በግሌ ግን አርሰናል ላይ ሁለቱም ነገሮች የታየ የጭንቀቱ ነገርም ፕላስ ደግሞ ከሽንፈት ከተከታታይ በተለይ የፕሪሚየር ሊግ ሽንፈት በኋላ መምጣቱ የፈጠረው ይሆን የበለጠ ጎልቶ እንዲታይ ያደረገው የሚል ሀሳብ አለኝ። በአንተም በኩል ይሄንን ነው የምትጋራው? አዎ መለስ አርሰናል ላይ ጫና ያለው ለምንድን ነው? ለ200 ቀን መርቶ ከዛ መጨረሻ እንግዲህ 5 ጨዋታ ሲቀር ማስረከብ በጣም ከባድ ነው። በዚህ ላይ የሚዲያው ጩኸት አለ። አንድ እሱ ነው ትልቁ ጫና። የሚዲያው ጩኸት እኮ አሁን እንደምመለከተው ወደ አርሰናል ደጋፊም ላይ መጥቷል። አሁን የሚዲያው ጩኸት እንደውም ኤዜ ቅድም ሲጠየቅ ነበር ስካይ ላይ ፑንዲቶችን የማታወሩት ነገር የለም ሲላቸው ነበር እና ጫናውን በተመለከተ እና ደጋፊውም ላይ ትመለከታለህ። ደጋፊው ጋር ቡድንህ እየመራ ስትጨናነቅ ታያለህ። ኦፍኮርስ ትጨናነቃለህ፣ ግን እየመራ ስለሆነ የደጋፊ ሮል እኮ ቡድን ሲደክም ነው እንጂ ሲያጠቃ አይደለም እኮ። የኢትዮጵያ ብሔራዊ ቡድን ደጋፊ ሆኑ እኮ ታውቃለህ። አዲስ አበባ ስቴዲየም የምናይበት ደጋፊ አይነት ኢትዮጵያ ብሔራዊ ቡድን ሲጀምር ሆ ይባላል፣ ያኛው ቡድን ሲቆጣጠረው በቃ ከዛ መኝታ ቤት ይሆናል። እና ልክ እንደዚህ ማለት ነው። አሁን የአርሰናል ኤምሬትስ አሁን ሊቨርፑልን ውሰደው። ሊቨርፑል እኮ 7ኛ እና 8ኛ ደረጃ እንኳን እያለ እኮ በክሎፕ ጊዜ አንዴ የተቸገረ ጊዜ 7ኛ ምናምን የወጣ ጊዜ ታስታውለት ነበር። ያኔ እንኳን እንዴት ነበር አንፊልድ በየጨዋታው ቲሙን ሲያግዘው የነበረው። እስከ መጨረሻ ያግዘዋል፣ ይጮሃል። እነ ፓሪስ ሰን ጀርመን ተመልከት። እንደውም ጽፌ ነበረ ቅድም በእሱ ጉዳይ ላይ እና የአርሰናል ግን ይለያል ደጋፊ እና ደጋፊው ራሱ ይመሰጣል፣ አብሮ ይገባል ጌም ውስጥ ራሱ በቃ እና በቃ የሚጠብቀው የሚመስለኝ ልክ አቻ ሲወጣ ወይም ሲሸነፍ ቡ ለማለት ነው እንጂ ለመርዳት አይደለም የሚመጣው። በቃ ካንተ እኩል ነው የሚያውቁ ቲቪ ውስጥ ከምታየው እኩል ለምን ከፍሎ እንደሚገባ አልገባኝም ስቴዲየም ውስጥ እና ይሄ አሁን እንደምመለከተው አርሰናል አዌይ ማች ቢጫወት ይሻለዋል። ይሄንን ደግሞ የተጋጣሚ ቡድኖች ይሄንን ስሜት እየተሰማቸው አድቫንቴጅ ሲወስዱ ትመለከታለህ። በደንብ አድቫንቴጁን ይወስዳሉ በዚህ ጉዳይ ላይ እና ያለፈው ጊዜ ማነው ስሙ የቦርማውዙ ተጫዋች ይሄን ነገር ሲናገር ነበር። በቃ ቲሙ ትንሽ እንትን ሲል ደጋፊው ይተኛል። በቃ ማለት መጨነቁ ይመጣል። መጨነቁን ስታቅ ደግሞ ታዲያ ወዲያው መጫን ነው ገብቷል። ስትጫንበት ጭንቀቱ የባሰ ሰው ይሄ ዳይሃርድ አይነት ያለ መሆን ማለት ነው አይደል? ይሄ በቃ እንደዚህ ምንም ነገር ቢመጣ ለቡድኑ የምንሰጠው ነገር ሊቆም አይገባም የሚል አይነት አንዳንድ በቃ ልክ አሁን ከጠቀስከው ሊቨርፑል ሙጭ አሉ በቃ እንዲህ አይነት ባህሪ ያላቸው ደጋፊዎች እና እሱ ብቻ አይደለም ጀርባ ሁሉ እኮ ነው የሚሰጡት። አንዳንዶቹ እኮ ጭራሽ ኳሱን ሁሉ ማያዩ እኮ አሉ። ሜዳ ላይ የሚደረገውን ነገር ሳይው ጀርባ ሰጥተው ማነቃቃት ላይ ትኩረት የሚያደርጉ አሉ። ግን ያው እንግዲህ ዞሮ ሜትሮፖሊታን ሲቲ ነው ለንደን፣ ከመላው ዓለም የሚመጡ ይበዛሉ ይሏቸዋል ብዙ ጊዜ ዳይሃርድ የሆኑ ደጋፊዎች ብዙ አታገኝም። እና እሱ መሆኑ ይሆናል እና 5 ተጫዋች ቀየሩ እና 10 የቀየሩ ይመስላል ብሎ ነበር መጨረሻ ላይ የነበረውን ጭንቀት ራሱ አርቴታ ሲናገርና ያ በአስቸጋሪ ሁኔታ ማሸነፍ ለምን የሚገቡት ደግሞ ተጫዋቾች ኃይለኞች ናቸው። አንደኛ ፊዚካሊ ስትሮንግ የሆኑ ፈጣኖች ሲቀየሩ ሲገቡ ያስፈሩሃል። አሁን ባርንስን ውሰደው በጣም ኃይለኛ ነው። ኖርማሊ ዊሳን ውሰደው የብሬንትፎርዱን ትዝታሃለህ። ቮልትማንድን ውሰደው የጀርመኑ ፊዚካሊ ስትሮንግ ነው። ያኔም እሱን አግብቶ ታስታውሳለህ። አርሰናል ላይ ለዊሳ እኮ የሰጠው የመጨረሻ ኳስ ጎል ነበር። ልጁ ስህተት ነው እንጂ ከዛ ኤላንጋ አንደኛው ነው። ኤላንጋ ምን ያህል ሌላ ፈጣን ተጫዋች ነው። ተራ በተራ ባስገባቸው ቁጥር እኔ ከመሐመድ ጋር ወይኔ እላለሁ። በቃ ወይኔ መሐመድ ወይኔ ደግሞ ሶስት ሃይላንድ ዋን ያለቀው ነው የምትለኝ ሶስት ትለኛለህ እንዴ? በቃ በጣም ከባድ ነው። ምክንያቱም የአርሰናል ተጫዋቾች ደግሞ ወርደው ነው የምታያቸው። ይሄ ነው የሚያስደነግጥህ። እነዛ አርሰናሎች ወሳኝ ነው። አሁን
ያለ ሞቢሊቲ የሚደረገው እንቅስቃሴ ለዚህ በፕሪሚየር ሊግ ላይ ትልቅ እንትን አለው ተጽዕኖ አለው እና ያን አቅቷቸዋል እና ስለዚህ እነዚህ ልጆች ሲመጡ ይዘው የሚመጡትን ኤነርጂ ይዘው የሚመጡትን ጫና ማሰብ ከባካል ጋር ሳውራው ነበርና ግምት እናስቀምጥ ቅዳሜ ፕሮግራማችን ላይ አርሰናል ቤታውን የሚያንሸራሽሩት ነገር አለ ስለው ነበርና የጎሉን ጉዳይ እርሱትና አምስቱንም ጨዋታ በ1-0 ብናሸንፍ ይሻላል ወይስ ጎሎች ምናምን የሚል ነገር አምጥተው እንግዲህ አምስቱንም ጨዋታ በ1-0 ማሸነፍ በሊጉ ማለት በየጨዋታዎቹ መጨረሻ እንግዲህ ልክ እንደ ቅዳሜው በኒውካስል ጨዋታ እንደተፈጠረው ጭንቀት ይዞ የሚመጣ ከሆነ ምን ያህል ጣጣ ውስጥ ሊከት እንደሚችል ስታስበው በጣም አስገራሚ ነው የሚሆነውና ይሄ 1-0 ውጤት በተለይ ደግሞ ቶተናም ቶፕ ቲም ነው ምንም ነገር ሊፈጥር ይችላል እንደተቀስከው የተቀስካቸው ማን ነው ኒውካስል የተቀስካቸው ተጫዋቾች ደግሞ ምንም ነገር መፍጠር የሚችሉ ናቸው ከበደውና ፕላስ አቅም አላቸው እንጂ ትክክል አቅም አላቸው ገብቷል ባይፈጥሩ እንኳን ጫና መሮጣቸው ራሱ ጫና ነው ገብቷል ፍሬሽ ሆኖ መምጣት 90 ደቂቃ ተጫውቶ አቅም ያላቸው ልጆች ተቀይረው በደከመ ቲም ላይ መተው ሲመጡ ጫናው በጣም ከባድ ነው። ምን ተረዳህ እንግዲህ በአስቸጋሪ ሁኔታ እንግዲህ ይሄን ነጥብ መውሰድ በጣም ቁልፍ ድል ነው ትልቅ ድል ነው ምንም ጥያቄ የለውም ኡፍ እንዴ አርሰንትና እኮ ማን ነው አርቴታ እኮ ፕሪሚየር ሊግ ያነሳኔ ጨፈራው የሜዳ ላይ ጨፈራው እሱ ነበር የሚያሳየው የመጨረሻ ዋንጫ ያሸነፈን በሁለቱ ቡድኖች ለሁለቱም እነዚህ ሁለቱ ቡድኖች ሲገናኙ ትልቅ ጨዋታ እንደሆነ ይገባል ጭቅጭቅ ያለበት ፊዚካል እንትኑ በጣም ስትሮንግ የሆነበት ትግል የበዛበት ምናምን ነው ከዚህ በፊትም ስናውቀው ያልገቡ ከኮርና የወጣ ኳስ አርሰናል ዋንጫ ያጣው ከኮርና ውጪ የወጣ ኳስ ገብቶ አይደለም ያን ዋንጫውን ያጣው በአመቱ እና እነዚህ ነገሮች ስላሉ አሁን ደግሞ በወሳኝ ሰዓት ተገናኙ ለመጨረሻ 5ኛው ሳምንት ላይ አርሰናል በጎል ተበልጦ በአገባ በሚል ተበልጦ ደረጃውን ባስረከበበት ሰዓት መገናኘታቸው ጌሙን የባሰ ውጥረት እንዲኖረው አድርጎታል እና አልቀረም ደግሞ እንደተወጠረ ነው ያለቀው ጨዋታው ውስጥ ተመለከተው እና ግን ውጥረቱ በአርሰናል በኩል ነው ያው ቀደም እንዳልነው ምክንያቱም ኒውካስል ይህን ጨዋታ የሚጫወተው ኦልሞስት ለማሊያው ነው ማለት ትችላለህ ለክብሩ ነው ማለት ትችላለህ ያለው ነጥብ 42 ነው ያሸንፍ 45 ይገባል ከ14ኛ ወደ 13ኛ ነው ከፍ የሚለው በቃ ያቺ አንድ ደረጃ ነው ከፍ የሚያደርገው እንጂ ለሱ ምንም የሚፈጥርለት ነገር የለም ለከፋ ነገር የለበትም ምክንያቱም ድሉ ለአውሮፓ አያስጠጋውም ለሌላ ነገር የሚሰጠው ነገር ምናልባት ልትጨናነቅ ጥያቄ ልታነሳ የምትችለው ለአሰልጣኙ ነው ለኤዲሃው ክብር ሲቪው ይሄ ምልክ ከባድ ምክንያቱም ላለፉት 12 ጨዋታ 9 ተሸንፏል እንግዲህ አሁን በ12 ጨዋታ 9 ተሸንፏል እና ደርቢ ካውንቲ ራሱ ተሸንፏል በደርቢ ላይ ራሱና ያንን ገብቷል የሱን ሲቪ ለማንሳት የግዴን ጨዋታ ማሸነፍ አለበት ማለት አትሊስት እንትን ማለት አለበት እሱ ብቻ ናት በቃ እሷ ብቻ ናት እና ፕሮባብሊ ምናልባት የስንብትም ጉዳይ እየተነሳባቸው ስለሆነ እንደው እሱንም ለመቅረፍ ያግዝ ይሆናል ነው እንጂ ሌላ ብዙ ነው ግን አርሰናል ግን ቅድም እንዳልኩ ለ200 ቀን ሲመራ ቆይቶ መጨረሻ ለሲቲ ሰጥቶ አሁን ጭንቀት ውስጥ ያለ ነውና ይሄ ጨዋታ ለሱ ወሳኝነት አለው እና በዚህ አይነት ኮንዲሽን ደግሞ በእንደዚህ አይነት ሲቹዌሽን በእንደዚህ አይነት ደረጃ ደግሞ ሴፍቲ ፈርስት የሚሆነው ማሸነፍ ብቻ ነው አንተ እንዳልከው ጎል ለምን ግማሽ ጎል ቢኖር በእግር ኳስ በቃ ይበቃዋል አንድ ሙሉ ጎል አይደለም ምክንያቱም ሴፍቲ ፈርስት በቃ መጀመሪያው 3 ነጥብን መያዝ ነው አንድ የደከመ ሰዓት የመጨረሻ ክር የሚበጠስበት ጊዜ ላይ ነው ያለ ነው ገብቷል እና ይሄ ወሳኝ ድል ነው ለማለት ነውና ድሮ ቢያደርግ አቻ ቢወጣ በቃ ነበር የምትለው አቻ ቢወጣ በጣም ሪስክ ነው ኦፍ ኮርስ ሲቲም አልተጫወተም እሱም ኤቨርተን ላይ ሄዶ ድሮ ሊያደርግ ይችላል ሊሸነፍም ይችላል ግን አንተ መጀመሪያ ቀድመህ ዝግጁ ሆነ ቁጭ ብለህ መጠበቁ ይሻላል ቁጭ ብለህ 90 ደቂቃ ሲቲ ሲጫወት ማየቱ ቀላል ነው አይደል ይቀላልና ስለዚህ በዚህ ስሌት መሰረት እንግዲህ አሁን አርሰናል 97 ደቂቃ
ነው የፈጀው አይደል? የጨዋታ ዛሬ 97 ቅዳሜ 97 ደቂቃ ነው የቆየው። ያስቆጠረው ደግሞ 9ኛው ደቂቃ ላይ ነው። ለ88 ኦልሞስት ለ88 ደቂቃ አስበው፣ ጭንቀቱን አስበው። እንግዲህ ቅድም አንተ እንዳልኩ ለ88 ደቂቃ ሲጨነቅ ነበር ይሄ ቡድን እና የፊሽካ ድምፅ ሲሰማ በቃ ካሜራውን ሮጦ ያሳየው አርቴታ ነው እና ልክ በቃ የፕሪሚየር ሊጉ የመጨረሻን ዋንጫ ያነሳ ነው የሚመስለው ደስታው። ምክንያቱም ምን ያህል ጌሙ ውጥረት እንዳለው አርሰናል መጨናነቁን ምን ያህል በተጫዋቾቹ ላይ በደጋፊው ላይ በአጠቃላይ እንትን ላይ ያለውን እንትን እና የደጋፊው እኮ ጭንቀት የአርሰናል የኤምሬት እኮ ላይብሬሪ ነው ሲለኝ ነበረ። መሐመድ ተናዶ እኮ ላይብሬሪ አረጉት እኮ ሲለኝ ነበር። አይደግፉም 1-0 እየመሩ በጣም ይናደድ ነበር። እሱን እንዴት ደግሞ ከኔ ይበልጣል ባይዘው እና 1-0 እየመሩ ምንድን ነው ዝም የሚሉት ምናምን ሲል ሳስረዳው ነበር። ልክ ነው። ምክንያቱም የደጋፊ እኮ ደጋፊ የሚያስፈልገው ለችግር ነው፣ ለችግር ጊዜ ነው እንጂ ለደስታ ጊዜ ምን ያደርግልሃል? ለደስታ ጊዜ አንተ ፓርክ ውስጥ ወክ እያደረክ ቢመጣ ምን ያደርጋል? በጭንቀት ጊዜ ነው፣ በጨለማ ውስጥ ችግሩ ስትሆን ነው መጥቶ ሲያነሳ ሲያወጣ እሰይ የምትለው አይደለም። እና አርሰናል በጣም አስፈላጊ ነጥብ ነው። በጣም አስፈላጊ ነጥብ ነው የወሰዱት። በጣም አስፈላጊ ነጥብ ነው የወሰዱት። በጣም እና ንጹህ እድሎች እኮ አግኝተዋል። ለምሳሌ ራይስ አግኝተዋል፣ ዮኮሬሽ አግኝተዋል። ማለት እድሎች ስለ ዮኮሬሽ 1-4 ባሉበት ኮንዲሽን ግራ እግሩ በቃ ለሊስትሮ ነው የሚነሳው እንደማይሰራ ያሳይቷል በደንብ በቃ እና ሳካ እኮ አበደ አበደ እጁን እንዴት እንዳነሳው እኮ ራይስ ደክሟል። ፔናልቲ ቦክስ እንደገና ፊንታ ልስራ ይላል። ቢሹት ቢያደርገው ወይ ፓስ ቢያደርገው እኮ ቀላል እኮ ነው እና እሱም 2-0 መሆን እየቻሉ ገብተዋል ያገኙት። እንደውም ኒውካስል እኮ ጫና ፈጠረ እንጂ ንጹህ ድል ምትለው ምናልባት የእንትና ብቻ ቅድም የዊሳ ብቻ ነው እንጂ እንትን አይደለም። እና የነዚህ እድላቸውን መጠቀም አልቻሉም እና የጎል ልዩነቱን ባለማስፋቱ ሊቆጭ ይችላል። አዎ ግን ከዛ በላይ ሊቆጭም አይችልም። ምክንያቱም ድሉ ትልቅ ስለሆነና እንደውም ጨዋታው እንዳለቀ አርቴታ ሲጠየቅ 1 down 4 to go አለ። እንደውም እኔ ጋዜጣ ኢንተርስፖርት ቢኖር ነገር ይሄን ነበር ርዕስ መታረገው። ቆንጆ አባባል ነው። 1 down አንዱን ጥለናል 4 ይቀራል ነው። አንዱን ጥለናል 4ቱን ይቀረናል። በቃ ጥሩ አባባል ነው የተናገረውና እውነቱን ነው። ምክንያቱም ይሄ ትርጉም ምንድነው? በቃ አንድ አሸንፈናል፣ የሚቀጥለውንም 4ቱንም ማሸነፍ አለብን ነው እና አሁን ሰው አርሰናል ከሲቲ ጋር ለሰው ብቻ ሳይሆን ያው ሁላችንም የምናስበው አርሰናል ከሲቲ ጋር ያሳየው ፎርም ጥሩ በመሆኑ ያንን ኤክስፔክት ያደርገው ፕሮሚሲንግ ስለነበረ ደጋፊው ጠብቆ ነበረ። ዛሬ እና ጎሎችን ደግፉ ብዙ ነገር እና ይሄ ደግሞ በደጋፊ ብቻ ሳይሆን ዴቭ በአርሰናል ተጫዋቾችም ላይ ይሄ እኮ ነው አለ። ለምሳሌ የሲቲ ለት የተሸነፈለት ዴክላን ራይስ ኢትስ ኖት ደን ሲል ነበር አይደል? ሁሉ መነጋገሪያ እንደውም ሆኖ ነበር የሱ ቃል እና ግን በእርግጥ አርቴታ የሲቲ ጊዜ የነበረውን ላይን አፕ ነው የተጠቀመው። ይሄም ራሱ ምናልባት ኦልሞስት ያው ቤን ዋይትን ብቻ ተጠቀሙ ነው ልዩነቱ። ትክክል ቤን ዋይትን ብቻ ነው። በተረፈ እዚህ ያለ ኦድጋርድ አለ፣ ሃቨርትዝ አለ ፊት ላይና ለሁለተኛ ጊዜ በተከታታይ እንግዲህ ማርቲኔሊና ትሮሳርን ቤንች አድርጓል። ኡፍ ነው ያልኩት እኔ አሁን ነቃል። በቃ አሁን ነክቷል በዚህ ጉዳይ ላይ። እኔ እነሱ ስታርቲንግ ለነቡስ ትላልቅ ተጫዋቾች ናቸው፣ ምንም ጥርጥር የለውም። ግን ወቅታዊ ብቃታቸውን ነው ጥያቄ የምታነሳው። ገብቶ ወቅታዊ ብቃታቸውን ስትመለከት ለስታርቲንግ ላይንአፕ ውስጥ አይሆን። ምክንያቱም ሰዓቱ በገፋ ቁጥር ይወርዳሉ እና ማይሆን ያልተጠበቀው አንተ ያልከው የቤን ዋይት በሞስኬራን ቤንች ማድረጉ ነው። ይሄንም ደግሞ አትሊስት ወደ ማጥቃቱ ጥሩ ነገር ይሰጠኛል በሚል ይመስለኛል። ቤን ዋይት ግን ባይዘው 97ቱንም ደቂቃ ጨርሷል። ቤን ዋይት ለመጀመሪያ ጊዜ ፊት ሆኖ ስመለከተው ዛሬ ነው ያየሁት፣ ቅዳሜ ዕለት ነው ያየሁት እና ይሄ ለእኔ ጥሩ ነገር ነው። በቤን ዋይት ላይ ያየሁት ነገር which is good ለእኔ ጥሩ ፖዚቲቭ ነገር ነው የምትመለከተው እና ጨዋታውን ስትመለከተው አጀማመሩ ኤዜ ውብ ጎል በጊዜ ማግባቱ ለአርሰናል በራስ መተማመን ጥሩ ነው ብለህ እንድታስብ ያደርጋል እና በተለይ ፊዚካሊ ጥሩ ደረጃ ላይ ላልተገኘ ቡድን
ይሄ ጎል ወሳኝነት አለው ማለት የጨዋታ መደራረብ ላለበት ቡድን እንደዚህ አይነት ጎሎች ወሳኝነት አላቸው በጣም እና መምራትና መመራት ልዩነት አለው ዴቭ በተለይ አሁን በዚህ በጭንቀት ሰዓት ላይ እሱ አሁን ኤዜ አገባው እንጂ ኒውካስል ቢያገባ ኖሮ ብዙ ነገር ይቀየር ነበር ብዙ ነገር ይቀየር ነበር ምክንያቱም ጎል ማግባት ነው የአርሰናል ትልቁ ችግር አሁን በዚህ ሰዓት ላይ መምራት በዚህ በወሳኝ ሰዓት ላይ ከባድና ኤምሬትስ ደጋፊም መተማመን በጣም ከባድ ነው በተለይ ከገባበት ሳይገባበት እየመራ እንደዚህ ሲሆን ቢገባበትማ በቃ ጥሎ እንደውም ጌሪ ኔቪል ስካይ ላይ ሲናገር ነበር ደጋፊም በጣም እንትን ብሎታል ተችቶታል ሜዳ ላይ ያሉት እኮ ሰዎች ናቸው ሮቦቶች አይደሉም ሰዎች ደግሞ ወደድንም ጠላንም ድጋፍ ይፈልጋል ገብቷል ለሞቲቬሽን በችግር ጊዜ ነው ስትደርስለት አይዞ ስትለው ነቃ የሚለው ገብቷል ቃልም ራሱ እኮ ትልቅ ኃይል ነው አቅም እና ቅድም እንዳልኩ የአንፊልድን እየተመለከት የኔ ፔጅን እያለ አሁን ያለ ደጋፊ እንደ አዌይ ማች አራቱም ጨዋታ በሚቀጥለው አዌይ ማች ቢሆን ይሻለዋል አርሰናል ብለህ ታስባለህ እንደው ስታስበው እና ኦፍ ኮርስ ድክመቶቹ ምን ነበሩ ካልከኝ በተለይ ቲሙ ከኳስ ጋር ምቾት የለውም ነበር እኔ በግሌ የተመለከትኩት ከ11 ተጫዋቾች ኦድጋርድ ላይ ብቻ ነው በጣም የተረጋጋ ምቾት አለው ዘና የሚል ምንድነው ኳሶቹ በጣም እንትን ያሉ ምንድነው ጥሩ ኳስ አንድ ኳስ ብቻ ነው ሲያበላ አንድ ነው ሁለት ኳስ ሲያበላ ኢቭን ራይስ እንኳን ብዙ ጊዜ ያለ ወትሮ ማታየበት ራይስ ይታይበት ነበር እና ትንሽ ኤዜጋም ትመለከታለህ አለመጨናነቅ እስከሚወጣ ድረስ ግን ችግሩ ኤዜ ዛሬ ምልህ ጎል አግብቷል ወሳኝ ጎል አግብቷል ምርጥ ተጫዋች ነው የሲቲ ለት ግን ባይገርም በተደጋጋሚ ሳምንቱ ሙሉ ስመለከት ነበር በአርቴታ ላይ የነበረው ተቃውሞ ኤዜ ለጊዜ ለምን ወጣ ነበር ያለ ኤዜ ለምን ወጣ የሲቲ ለት የሚለው እኔ ግራ ገብት ነው ያለኝ ዴቭ ግራ ገብት ነው ያለኝ ምክንያቱም እኔ በሲቲው ለት ጥሩ አቅም ያነበረው ኤነርጂ በሚገባ ያሳየ የነበረው ኦድጋርድ ነው የነበረው ለዚህ ነፃነቱ በራስ መተማመኑ በደንብ ይታይበት ነበር በየቦታው ላይኛው ሜዳ ላይ ሲንቀሳቀስ ተመለከታለህ ሲመለስ በፍጹም የራሱን ፓኒክ አያደርግም በደንብ ትመለከቷለህ እና የሲቲ ለትም ተመሳሳይ ነበር ልክ የዛሬ እኔ አሁን በኦድጋርድ በጣም ተደስቻለሁ አቅም እንዳለው አሁን ረፍት ማድረጉ ለረጅም ጊዜ ዴቭ አቅም እንዳለው በደንብ አሳይቷል እና እስቲ አስበው በዚህ በፕሪሚየር ሊግ ትልቁ ጨዋታ የሲቲ እና የአርሰናል ነው አይደል የሊጉ መሪዎች ናቸው ይህ ማለት ሁለቱ ቡድኖች እዚህ ደረጃ ያደረሱት ትላልቅ ተጫዋቾች ስም ያላቸው ተጫዋቾች ስላላቸው ነው እና ሲቲን ሁሌ እንደሚወራ በክሬቲቪቲ በጣም ቤስት ነው ይባላል አይደለም ይሄ ደግሞ የፈጠረው ቴክኒካል ተጫዋቾችን ስላቀፈ ነው ስለያዘ ነው አይደለም እና እንደዚህ አይነት ቴክኒካል ሪች የሆነ ቲም ፊት ለፊቱ አለ እዚህ አርሰናል አለ እዚህ ውስጥ ከ22 ውስጥ በ90 ደቂቃ ውስጥ የሲቲ ጭለት ሞስት ፓስስ ኮምፕሊትድ ያደረገው ኦድጋርድ ነው ቻንስ የፈጠረው ኦድጋርድ ነው 4 ቻንስ የፈጠረው እሱ ነው ቀጥሎ ሸርኪ ነው 2 የመጣው ፋይናልሰድ ላይ ፓስ ያደረገው እሱ ነው ኤክስፔክትድ አሲስት ያደረገው እሱ ነው በሲቲ ጨዋታ በቦል ሪከቨሪ እሱ ነው ቤስት እና አስበው ግን ኤዜ ለምን ወጣ ኦድጋርድ ለምን አልወጣም ብሎ ሁሉም ይጫጫል እኔ ግራ ግብት ነው እና ዛሬም ቻንስ የፈጠረው እሱ ነው አንደኛ ዛሬም ቢሆን ኦድጋርድ ነውና ለምን ኤዜ ተቀየረ ማለታቸው አሳስበው አሁን ኤዜ ቻንስ በመፍጠር አሁን ኦድጋርድ ዛሬ 9 ኳስ ፋይናል ሰርድ ላይ ነክቷል ዴቭ 9 ኳስ ፋይናል ሰርድ ላይ 71 ተች አድርጓል በአርሰናል አንደኛ ነው አክሬት ክሮስ 100% ነበር 8 ዲፌንሲቭ ኮንትሪቢዩሽን አድርጓል በዲፌንሲቭ ስራ ላይ 8 ተሳትፎ ነበር ተሳትፎ አድርጓል 2 ታክሎችን አውርዷል 6 ሪከቨሪ አድርጓል ኤዜን ስትመለከተው በ53 ደቂቃ ውስጥ ስታቱን ፋይናል ሰርድ 3 ፓስ ነው ያደረገው ፋይናል ሰርድ 3 ፓስ ነው ያደረገው 18 ተች ነው ያደረገው ዲፌንሲቭ ኮንትሪቢዩሽኑ አንድ ነው ያ ከሚታማበት ነው ብዙ ጊዜ ያ
ጫና እኮ የበዛበት ቲም ነው ዛሬ አርሰናል። ጫና ሲበዛብህ አንተ አንድ የምታደርግ ከሆነ እኮ አስተዋጽኦ ምንድን ነው? አሁን ግን ወርቅ የሆነ ጎል ግን አግብተዋል እና ሪከቨሪ ያደረገው አንድ ኳስ ብቻ ነው ሪከቨሪ ያደረገው። ግን ወሳኝ ከሆነ ወርቅ የሆነ ጎል ስላሸነፈ ክሬዲቱ ግዙ ስለሆነ ማን ኦፍ ዘ ማች ተብሎ ተሸለመ እና ኦድጋርድ ግን በዚህ ፎርም እኔ በማየቴ በጣም በጣም ደስ ይላል። በተለይ በዚህ ሰዓት አራት ጨዋታ ፊት ለፊት ያለው እንደዚህ አይነት አቅም መኖሩ ለአርሰናል አድ ያደረገው ትክክል አቅም እንዳለ ይታያልና ኤዜ ራሱ ሲጠየቅ በስካይ ላይ ፖኬት ቦታዎችን ጭንቅንቅ ባሉ ቦታዎች ላይ ፈጥኖ ያያል አለ ተጫዋችን ቶሎ ያያል እና ቶሎ ሶሉሽን ያገኛል ብሎ ሲያደንቀው ነበር እና እውነቱን ነው እና ይሄ ለድሉ የኦድጋርድ አስተዋጽኦ ትልቅ ነው ማለት እችላለሁ። ኮርና ላይ አካባቢ አይታል። አሁን አዲስ ነገር አመጣው ያመጣው ሀፍ አድርገውታል። ምክንያቱም ሳካ የለም ለዚህ እኮ ነው ገብቷል። ያኛው ራይስ ያረጋል፣ እዚህኛው በኩል ግን በአጭር ሾርት ፕላስ ፖፕም ነው ግብ ጠባቂው ፕላስ የኒውካስል ተከላካዮች በሙሉ ረጃጅሞች ናቸው። ኖ ራይስ ግን በመታቸው ግን ረጃጅሞች ናቸው። የኔ ጥያቄ ነው የምልህ አይ ነው ይሄንንም አፕሮች መከተላቸው የግድ አንድ ጊዜ በቃ አማራጭ መፈለግ አለበት። ሌላ አማራጭ ተጮህ ነበር እኮ ሁለቱ ሲሞከር ተጮህ ሁለቴ እኮ ሲሳሳቱ ተጮህ ነበር። ከዛ በሶስተኛው ነው እንግዲህ የተሳካው እኮ እሱም እኮ ሁለተኛው እኮ በቀኝ እግሩ ሞክሮ ነው ኤዜ እኮ ሞክሮ ልክ እንደ እንትን የቀኝ እግሩ ግን በግራ እግሩ ሞክሮ አልተሳካለትም። በቀኝ እግሩ ግን ምርጥ ጎል አገባ እና ከዛ ውጪ ግን አርሰናል ጥሩ አልነበረም። በአጠቃላይ አንደኛ ኳስን በአግባቡ እንትኑ ጨዋታው ፍሎ እንዲኖረው ማድረግ ተቸግሯል። በአግባቡ ለጓደኛ ፓስ ሲደረግ አትመለከትም። ኳስ የሚይዘው ሰው መቶ ሮጦ ፈጥኖ መቶ የሚቀበለው ሰው አያገኝም። ታውቃለህ ይሄ ኦፍኮርስ እና ወደ ጎል እና ወደ ግል ጨዋታ ይገባና ወደ ግል ጨዋታ ሲገባ ይቀማል፣ ይቸገራል። ገብቷል። ምክንያቱም ሰው ይረበሻል፣ አጠገቡ ሰው የለም የሚቀበለው እንደዚህ ነገር እና ያለ ኳስ ያላቸው ሞቢሊቲ ጅማሬው ላይ በጣም ጥሩ ነበር። ዛሬ እኮ ሲጀመር ነው ቅዳሜ ዕለት ሲጀመር እኮ 15 ደቂቃ እኮ 10 ደቂቃ ምናምን ጥሩ ነበር። ኦፍ ኮርስ ያኛው ሞር ጎል ይዟል ማለት ኳሱን ይዟል፣ ግን ሞቢሊቲያችሁ ጥሩ ነበር። ግን ቀስ በቀስ እየጠፋ ሄዳረገ እና መጨረሻ ላይ በቃ ፍሎ ጠፋ ምንም እና አርሰናል እዚህ ጉዳይ ላይ መናገር የሚፈልገው ነገር አለ ዴቭ። ከጃንዋሪ በፊት ውድድሮችን ሁሉ የሚሳተፋቸው አራቱም ውድድሮች ዶሚኔት ሲያደርግ ነበር። በነገራችን ላይ ይሄ ኳድሪፑል ሲወራ የነበረው ማንም ከውድድር ሲቲም፣ አርሰናልም፣ ማንቸስተር ዩናይትድም ሊቨርፑልም አራቱን ዋንጫ ውድድር ሊሳተፉ ነው ይመጡ አለ አራቱን ዋንጫ። ግን አርሰናል መጀመሪያ አካባቢ ዶሚኔት ስላደረገ ኢቭን ኦን ታርጌት ሁሉ ማያስደርግ ዲፌንስ ስላለው ምናምን አራቱን ዋንጫ ያገኛል የሚል እምነት ነበረ በሁሉም እንጂ ተጫዋቾች እኮ አራቱን ዋንጫ እንበላለን ብለው እኮ አልተናገሩም። አሁን አዞሩትና ሚዲያው ጫና አራት ዋንጫ ይሄ ነው አራት ዋንጫ ማለት ነው ሁለቱ ጠፋም ሁለቱ ቀረ እያሏቸው ጫና ሲያበዙባቸው ነበርና በዛት እነሱ ሁሉንም ውድድር ላይ ዶሚኔት ሲያደርጉ የነበረው በተለይ በሞቢሊቲው ነበር። ያለ ኳስ ይደረግ የነበረው ሞቢሊቲ ቤስት ነበረ ዴቭ እና ታስታውሳለህ ሉዊስ ኤንሪኬ እንደውም በአውሮፓ ምርጡ ያለ ኳስ የሚያደርግ ሞቢሊቲ አርሰናል ነው ብሎ ተናግሮ ነበር ያኔ ጃንዋሪ አካባቢ የምታስታውስ ከሆነ እና ምክንያቱም ይሮጣሉ፣ ይንቀሳቀሳሉ፣ ያቀብላሉ፣ ይቀበላሉ እና ካውንተር ፕሬሲንግ ሁሉ ለካውንተር ፕሬሲንግ ፈጣኖች ናቸው። ቶሎ ኳስ ይቀማሉ፣ ቶሎ ይደራጃሉ። አሁን ግን በዚህ ላይ ደግሞ አብዛኛው ጊዜ አርቴታም ፔፕም ምርጥ የሚላቸው 11 ተጫዋቾች ወስነው የሚያስቀምጡ ተጫዋቾች አሉ። የሚያሰልፏቸው ስታርቲንግ ላይን አፕ ሁሌ እንደ መደበኛነት የሚያስቀምጧቸው ተጫዋቾች አሉ። ለምሳሌ ይሄ ቲም እዛ ድረስ ቤስት የነበሩ ከዚህ በፊት ተናግሬዋለሁ። ሁለት ካፕል ተጫዋቾች አሉ። ለምሳሌ የዙቢሜንዲ እና የራይስ እና የጋብሪኤል እና የሳሊባ እነዚህ በቃ ይሄ ሁለቱ ካፕሎች ለቲሙ እዛ ደረጃ መድረስ ቤስት ነበሩ። እነዚህ አሁን ግን
ከዕለት ሲመጣ ጨዋታ በየጨዋታው በየ3 ቀን ሲመጣ ግን ሰዎች ናቸው ዴቭ አቅም የለም አቅም ይጠፋል ጉልበት ይጠፋል እና በወሳኝ ሰዓት ገብተዋል አሁን ደከሙ ለምሳሌ ዛሬ ቶናሊና ጊማሬሽ የበላይ ነበሩ መሃል ላይ ይታያል በግል ኦድጋርድ ጥሩ ይሁን እንጂ እነዚህ እና ሞቢሊቲው ሲደክም ስፔስ በደንብ ስለማትንቀሳቀስ ስፔስ ትከፍታለህ እና እነዚህ ልጆች በነፃነት እንዲጫወቱ አደረጋቸው ፕላስ የኒውካስል ጨዋታ ይሄ ፈጥኖ በካውንተር ፕሬሲንግ አይደለም ቶሎ አይቀሙም ዴቭ ፕሬስ አያደርጉም ግን ሚድ ዞን ላይ በደንብ ነፃነት አግኝተው ነበር እና ኳስ ሲይዝ ለምሳሌ አንድ የኒውካስል ተጫዋች ኳስ ከያዘ በደንብ ስፔስ በደንብ ዙሪያው ስፔስ ትመለከታል እና ተረጋግቶ ጊዜ ወስዶ ነው ፓስ የሚያደርገው በደንብ ትመለከታል እና ይሄ ነገር የአርሰናል አለመረጋጋት መረበሽ ለኒውካስል ኮንፊደንስ ሰጥቶታል በደንብ በራስ መተማመን እንዲኖረው አገባለው እንዲል አድርጎታል እና በተለይ ኦፍ ኮርስ እዚህ ላይ ሚድ ዞን ላይ እነዚህ ለሁለቱ ተጫዋቾች ለምን ጎሉ ካልከኝ ብሎ ስትጠይቅ ማንን ሰው በተጠይቀው ዙቢሜንዲና ራይስ አሉ ወይ ጥያቄ እንድታነሳ ያደርጋል ግን እና ኦፍ ኮርስ እኔ አሁን ስመለከት ዴቭ ራይስን ቅድም አነሳ ራይስ በጣም ተደክሞታል በነገራችን ላይ ድካም ላይ ነው እኔ ለምን እንደሆነ አልገባኝም አሁን ኖርጋርድ ቤንች ላይም የለም ለምን እንደሆነ አልገባኝም ጉዳት ላይም የለም አፍት ኦፍ ቤንች ነው ያደረገው ማለት ነው ለምን እንደሆነ አልገባኝም አሁን ዛሬ ራይስ መቀየር ነበረበት ኢቭን አይተው እንደሆነ ዙቢሜንዲ እሱ ራሱ ነው ቀይሩን ያለው ፊቱን አሳይቶ ወደ ቤንቹ ተመልክቶ ነው የተቀየረው እንጂ ሊቀይረው እና ራይስ በቻንስ በመፍጠር በተለይ ኦድጋርድ ባልነበረበት ሰዓት እሱ ነበር አንደኛ የነበረው አሁን ግን ተቸግሯል አሁን ዛሬ ምንም ቻንስ አልፈጠረም ኳስ አጠቃቀም ላይ በደንብ ተመለከቷል ጌም የማንበብ የመረዳት አንቲሲፔት የማድረግ የመወሰን ችግሮች በደንብ እየታዩበት የውሳኔ ችግሮችን በጣም ፋይናል ተቾቹ ልክ አይደሉም እና ይሄ ሁሉ ከድካም የመጣ ነው እና ዛሬ ከሱ የተሻለው ዙቢሜንዲ ነበር ሰው ዙቢሜንዲ ላይ ያለበት ውርጅብኝ ነው ግራ የሚገባኝ ዙቢሜንዲ ማሰብ ያለባችሁ ቦክስ ሁሉ ነበር ሲጫወት ነው የተወሰኑ ሞመንቶች ላይ ቦክስ ሁሉ ታየው ነበር ሪያል ማድሪድ ሊቨርፑል ማንቸስተር ሲቲን እኮ አልፈልግም ብሎ ነው ወደ አርሰናል የመጣው ይሄ ልጅ የምሬ ነው ማለት እና ክብር ግን እየሰጡት አይደለም ክብር አንድ ነገር ሲበላሽበት በቃ ዙቢሜንዲ ይላሉ እሱ በስፔን እኮ ዴቭ በፎርዋርድ ፓሶች ላይ እኮ አንደኛ ነው ታውቃለህ ይሄ ወደፊት በሚሄዱ ኳሶች ላይ እኮ አንደኛ ነው ግን እዚህ ሲመጣ የሚቀበል ካሌለው እንዴት ነው የሚያደርገው የሚቀበለው ኳስ ይዝ የሚቀበለው ሰው ይፈልጋል እኮ ይሄ ልጅ እና ይሄ ሁሉ ልጅ ዛሬ አሁን በ81 ደቂቃ ውስጥ ዴቭ 15 ጊዜ ዲፌንሲቭ ኮንትሪቢሽኑ 15 ነበር ዛሬ ቅድም ነግሬያለሁ የዜ አንድ ነው አላልኩም የራይስ 3 ነው ዴቭ ልዩነቱ በጣም ምንም ዙቢሜንዲ 15 በጣም እኮ ትልቅ ልዩነት አለው እና በዚህ ላይ ደግሞ ፋይናል ሰርድ ላይ የሄደ አንድ ቻንስ ሁሉ ፈጥሯል ዙቢሜንዲ አንድ ክሊር ቻንስ ሁሉ ፈጥሯል እና እነዚህ ይሄንን በደንብ መረዳት አለብን ለማለት ነው ኦፍኮርስ አርሰናል ትልቁን ስራ ሰርቷል 3 ነጥብ ይዟል ቀጣይ ጨዋታ እንግዲህ እንዳልነው የፉልሃም ጨዋታ ነው የሚለው እሱንም አሸንፎ የሲቲን ጨዋታ ቁጭ ብሎ መጠበቅ ግዴታ ነው አሁን ችግሩ ምንድነው ዴቭ አሁን እናንተ እያወራን ነው ስለ ድካም እያወራን ነው እንግዲህ በ9 ቀን ውስጥ 4 ግዙፍ ጨዋታዎች አሉ እሱ ነው ዋናው ደግሞ ከኒውካስል ከአትሌቲኮ ከፉልሃም ከአትሌቲኮ መልስ ከአራቱ 3ቱ ፊዚካል ጌሞች ናቸው ኒውካስልን ዛሬ ያየነው ተቀዳሚ ያየነው አትሌቲኮን የታወቀ ነው ፊዚካል ቲም ነው ስፒሪት ቲም ነው ታውቃለህ ግልጽ ነው ፉልሃም ነው እንግዲህ ምናልባት ተመሳሳይ ነው እሱም ቢሆን ተመሳሳይ ነው ግን አትሊስት ትንሽ የምታወርደው ስለዚህ አሁን እነዚህ ፊዚካል ቲሞችን ስትገጥም እንደዚህ አይነት ድካም እያለብህ እንዴት ትወጣዋለህ አሁን ለምሳሌ የዛሬው ጨዋታ ፊዚካሊ ብቻ አይደለም ፊዚካሊ እነዚህ ቡድኖች ስትገጥም ፊዚካሊ ብቻ አይደለም የምትወርደው ሜንታሊም ትወርዳለህ አሁን ቅድም ማለት ሲጨናነቁ ነበር አይደለም 90 ደቂቃ ተጨናንቀዋል ይሄ ማለት አካልህም እየደከመ ነው እየሮጠ ነው አእምሮም እየሰራ ነው እየተጨነቀ ነው እየደከመ ነው
ይሄ በጣም ከባድ ነው። ስለዚህ የካላፊዮሪ ቅድም ስካይ ላይ ከሜዳ ላይ ሆነው ሲሰሩት ላይቭ ከኋላ ካላፊዮሪ እነዚህ ቤንች የነበሩ ትሬኒንግ ሲሟሟቁ ሲሰሩ ነበረ፣ ሴሽን ሲሰሩ አይቻቸው ነበርና ካላፊዮሪ ናቸው ሂዝ ኦኬ ስመለከተው ተስፋ አለ። ስለዚህ ካላፊዮሪ ቲምበር መምጣት አለባቸው። አሁን ሳካም የሆነ ጥሩ ነገር አይቼበታለሁ፣ ፍላጎት ምናምን ነገር ደስታም ፊቱ ላይ መሳቅ ሁሉ ጀምረዋል እና ኦድጋርድ በጣም ጥሩ። እነዚህ አራቱ ልጆች ለቀጣዩ እንግዲህ ዴቭ ለዚህ ለሚቀጥሉት 4 እንግዲህ 6 ጨዋታ ነው ያለው እንግዲህ አይደለም 4 እዚህ 3 እዛ ቻምፒየንስ ሊግ 3 አለው እዚህ 4 ቀርቶታል። 7ቱ ጨዋታዎች ወሳኝነት አላቸውና እነዚህ ይዘው የሚመጡት ኤነርጂ አለ ብዬ ነው የምነግርህ። ይሄን ነው ብዙውን ስለሄድክበት ብዙ ማለት አልችልም። እንዳልከው የድካም ሁኔታ በጣም አስቸጋሪ ነውና ልክ ጨዋታው ሲያልቅ እኮ ሜዳ ላይ ኦልሞስት ሁሉም ተጫዋቾች ናቸው የተዘረሩት። ዴክላን ራይስ ወደቀ፣ በኋላ አንስተውት ነው እንደውም ተጫዋቾችን ያቀፈው። ሌሎቹም ተጫዋቾች እንዲሁ ኢቭን ኦዴጋርድ ራሱ በተመሳሳይ መንገድ ሜዳ ላይ ወድቆ ነበርና ይሄ አይነት ጫና ያለው ጨዋታ የሚያሳጣህ ብዙ ነውና እንዴት ነው ከዚህ ጨዋታ ደግሞ በ2-3 ቀን ልዩነት ሪከቨር አድርገው ሌላ ትልቅ ጨዋታ አወጥተው የሚያደርጉት የሚለው ራሱን የቻለ ትልቅ ጥያቄ ነው። ከዛ ውጪ እንደተከስከው የሳካ መምጣት ማሳያው በግሉ ብቻ ሳይሆን ቡድኑ እኮ በርከት ያሉ የማግባት የሚመስሉ ድሮች ከውጪ መምታት በጋራ መሄድ የማጥቃት ኢንቴንቱ በሙሉ የጨመረው ይሄ ተጫዋች ከገባ በኋላ ነውና ብዙ ነገሮች የተቀየሩት ከ75ኛው ከ76ኛው ደቂቃ በኋላ በተለይም ሳካ ከገባ በኋላ መሆኑን የምታየው በማጥቃት ላይ የዚህ ላይ ተጽዕኖ የሚጨምረው ትልቅ ኮኤፊሽንት እንዳለ አሁንም ማየት እንችላለን የሚል እምነት አለኝ። ከዛ ውጪ ግን የጉዳት ሁኔታ ተብሎ የተነሱትም ነገሮች እዚህ ላይ መታየት ያለባቸው ይመስለኛል። እንግዲህ የጎሉ አይደሉም ብሏል። የኤዜን ራሱም ኒግል ነው ብሏል። እንግዲህ የጡንቻ ነው ኤዜ ራሱ እኮ ለአርቴታ ኖ ወሪ ብሎታል ነግረው ነበር። ከዛ በኋላ እንግዲህ ለጋዜጠኞችም ይሄንን ነገር ሲናገር ተሰምቷል የሚሉ መረጃዎች ወጥተዋል። ግን መታየት አለበት። የሃቨርትስ ሁኔታ ግን ትንሽ ጠንከር ይላል የሚል መረጃዎች እየወጡ ነውና አሬናፕም እንደዛ ሲል ነበር። በተለይ ሃቨርትስ የሚጨምረው ነገር ትልቅ ነው። በነገርህ ላይ አሁን ዮከሬሽ አንድ ዳይሜንሽን ብቻ የሆነ ተጫዋች የሆነ እንደሆነ ያየን ነው አይደል? ለፕሬሲንጉ በጣም ምንድነው ለዚህ ለጠንካራ ሰራተኝነት መታመው አይደለም። ፕሬሲንግ ሬዚስታንስ ይሮጥልሃል። ግን ልዩነቱ የሱን አፕሮች ስቲልም ከመሃል በደንብ አንብበው የተጠቀሙበት አይደለምና በተለይ አፕሮች ጎል ከፈለክ ሃቨርትስ ጠቃሚ ተጫዋች መሆኑን እያየን ነበር። እንደገና እንግዲህ ይህንን ተጫዋች መልሶ በጉዳት ማጣት ክፍተቱ ከባድ ነው የሚሆነው። ኮሬሽ እኮ በነገርህ ላይ 0.03 XG ነው ሜዳ ላይ የነበረው ከገባ በኋላ በቀዳሚው ጨዋታና በጣም አስገራሚ ነው ለዚህ ተጫዋች። ሃቨርትስ በ34 ደቂቃ እንግዲህ ተቀይሮ እስከወጣበት ጊዜ ድረስ 12 ተች ሜዳ ላይ አድርጓል። ይህ ተጫዋች ከገባ በኋላ ግን ተጋጣሚ ሜዳ ላይ ያደረገው ተች ሁሉ እጅግ በጣም ዝቅተኛ ነው። ያንን ሁሉ ደቂቃ ሜዳ ላይ ቆይቶ የኮሬሽ እና ይሄ ለአርሰናል ሌላ ትልቅ ችግር ሊሆን ይችላል። ግን እንዳልከው የተለያዩ ተጫዋቾች እንደ ቲምበር አይነት እንደነ ካላፊዮሪ አሁን የኦዴጋርድ የሳካ ምናምን እነዚህ መምጣታቸው በጣም ጥቅሙ ሊጨምሩለት ይችላሉ። በተረፈ ግን በተለይ ይሄ በዙቤሜንዲ በራይስ ላይ የሚታዩ ድካሞችን መቀነስ አለመቻል አሁንም ሌላ ትልቁ አደጋ ሆኖ ቀይ መብራት ሆኖ ኦዴጋርድ ምን ሆኗል? ምንም እኔ ሀፍ ነው ቤንች የለም ዴቭ ቤንች ላይ እኮ የለም። እሱ ጋር የተያዘ ምንም መረጃ የለኝም። ቤንች ላይ የለም፣ ጉዳት ላይ የለም። የት ሄደ? አይ ሀቭ ኖ አይዲያ። ማጣራት አለብን ወይ ጉግል አድርገን ማየት። እንግዲህ ኢልነስም ሊሆን ይችላል፣ አታውቀውም። መጠነኛ ህመሞች ከሜዳ ላይ ያርቁ ይችላሉና አላውቅም። እንግዲህ እንደ ካላፊዮሪ ማለት ነው ህመሞች እንደዚህ መጠነኛ ህመሞች እንግዲህ ችግሩ ሲከቱ ምናልባት ግጭት እንዳይኖር እየፈሪቸ ግን ማለት እድሉን ስለማይሰጠው ደስተኛ ለመሆኑ ምናልባት አርቆት ይሆን አላውቅም። ከዛ ውጪ ግን እንግዲህ ልናነሳ የምንችለው ይሄ እንትኑ ውስብስብነቱ በስቷል አይደል? አሁን የቶተናም በዌስትሃም መያዝ የሊቨርፑል ደግሞ እንዲሁ ወደ ቻምፒየንስ ሊግ ለመምጣት ያደረገው ጥረት መሳካት በተለይ ደግሞ ኢሳቅ ለመጀመሪያ ጊዜ በሊቨርፑል ማሊያ የፕሪሚየር ሊግም ጎል ማግባት ቻለና ድራማዊም ነበር አይደል? ወጣት ግብ ጠባቂ አምጥተው ውድማን የሚባል ውጤታማ ነበር። ተጎድቶ በወደቀበት ሁኔታ ነው ጎል አግብተው 2-1 ሆኖ ያ ጨዋታ እንደገና 2-2 ሊሆን የሚችልበት እድል ሁሉ ቀርቦ ነበርና ሊቨርፑል ነጥብ ጣለ ሲባል ነው አይደል? እንደገና 3ኛ ጎል የገባውና እግር ኳስ እንደዚህ ነው።
ያ የሊቨርፑል ከፍ ማለት የአስቶን ቪላ መንገጫገጭ እንደገና ደግሞ ታች ያለው ያልተጠበቀ ነው። አስቶን ቪላ በፉልሃም ጎን ተሸነፈ። ያልተጠበቀ ነው ዴቭ። እነዚህ ነገሮች ራሱን የቻለ ትልቅ ነገር ያላቸው ይመስለኛል። ማየት አለብን እነዚህም ብዬ አስባለሁ በሂደት። ከዛ ውጭ ግን የሲቲንስ ሁኔታ እንዴት አየው? በኤፍኤ ካፕ የተፈጠረው ምን የእንትኑም አለ እኮ ቶተንሃም አሁን አስበው ኤቨርተን በዌስትሃም ይሸነፋል ብሎ ማንም አይጠብቅም። ዌስትሃም ሳይጠበቅ አሸነፈ። አሁን ቶተንሃም ቢያሸንፍም የቶተንሃም ሽንፈት ውሃ በላው። ወልቭስን አሸንፎ ነበር። ከመሸነፍ አትሊስት አቻ ከመውጣት ውድድር ውስጥ ተያይዘህ መቀጠል ሳምንት መግፋት በስተመጨረሻ የሚፈጠር ነገር አይታወቅም ከሚል ስሜት እንግዲህ ያው የሆነ ነገር ሊሆን ይችላል አይደል? እና ከዛ ውጭ ግን አስቶን ቪላ ኦፍ ኮርስ አሁን በ58 እና 50 የ8 ነጥብ ልዩነት አለ ከብራይተን ጋር። ስለዚህ የማለፍ እድሉ ቻምፒየንስ ሊግ የመግባት እድሉ ሰፊ ነው በጣም 8 ነጥብ ቀሪ 5 ጨዋታ እየቀረ በጣም ከባድ ነው ዴቭ። በጣም አስቶን ቪላ መሸነፍ አለበት እንግዲህ ማለት ነው በተደጋጋሚ እና ብራይተን ደግሞ ማሸነፍ አለበት ማለት ነው። ከባድ ነው ይመስለኛል ሳስበው። ከዛ ግን ቼልሲ ያው ርቋል። ቦርንማውዝ እና ቼልሲ ናቸው እንግዲህ ከዛ የሚመጡት 7 ነጥብ በጣም ርቋል። ከዛ ውጪ ግን የቶተንሃም ዌስትሃም እና ቶተንሃም 36 ነው። ዘንድሮ ቶተንሃም ለንደን ውስጥ ተአምር ሊፈጠር ይችላል እኮ። ቶተንሃም ወርዶ አርሰናል ሻምፒዮን ሆኖ አደጋ እኮ ነው ዴቭ። ለንደን ስለ ያው ሰፊ ለንደን ሳይሆን እዛ በተለይ እነሱ ጎረቤታሞች ስለሆኑ ማለት ነውና እና ይሄ እንትን ተራ። ከዛ ውጪ ወደ ማንቸስተር ሲቲ ስንሄድ እንግዲህ ምልህ ኤፍኤ ካፑ ስለ ኤፍኤ ካፑ ቅድም ያልኩ አውርተናል። የአርሰናል ጭንቀት አወራን እንጂ ሲቲም እዛው ሙድ ውስጥ ነው ያለው ይመስለውና የበርንሌን ተመልክተናል። ቅዳሜ ደግሞ ኤፍኤ ካፕ ላይም ኦፍ ኮርስ ሁለተኛው ቲም ነው ያሰለፈው። 8 ተጫዋቾችን ቤንች አድርጓል፣ አልተጠቀመም። ግን በመጨረሻ ላይ ዶኩን፣ ሳቪኖን፣ ኦሬሊን፣ ሃላንድን፣ ሲልቫን አስገብቶ ለማስገባት ተገዷል እና ሳውዝሃምፕተን አስቦ ለ80 ደቂቃ ጎሉን ሳያስደፍር ቆይቶ ለ80 ደቂቃ ላይ ሲያገባ በቃ ሲቲ አያገባም ብለህ ነው የምትጠብቀው። ምክንያቱም ማግባት አልቻለማ ሲቲ ዛዝ ያ ሁሉ ሰዓት 80 ደቂቃ ድረስ ግን 3 ደቂቃ ነው የፈጀበት። አስገራሚው ነገር እሱ ነው። 3 ደቂቃ ደግሞ ዶኮ የመታውን ኳስ ድንገተኛ ጎል ነው። በቃ ተገጫጭታ ገባች። ተገጣይታ ስትጋጭ ደግሞ ፍጥነት አላት። ገብቶ ወደ ጥግ ነው ሄደችው። በረኛው መመለስ አይችልም። በቃ ህይወት እንደገና ሪከቨር እንዲያደርግ እድል እግር ኳስ ከእድል ጋር የተያዘ ይቅርታ በጣም እድል። ይሄ አሁን አዲስ ቃል መጥቷል። ይሄ ሞመንተም እየተባለ ነው። ግን እድል ነው ለኔ እድል ነው የምለው እና ማለት በቀደም ዕለትም ሳወራ ነበር። የውስጥ ብረት መጥቶብህ የ10 ሴንቲሜትር ማን ነው የ3 እና 2 ሴንቲሜትር ዝቅ ብል የሚገባ ጎሎች ማለት ነው። ይሄ ምን ታደርገዋል? ይሄ አሁን እንዴት ነው የምትወስደው? የ3 ሴንቲሜትር ወደ ውስጥ መግባትና ወደ አለው ያንተን አሸናፊነት ሲወስን ይሄ ከድል ሌላ ምንም የምትለው ነገር የለም እና ለዶኩም ይሄ ነገር ተፈጠረ። ሲቲ ሪከቨር አደረገ። ግን የኒኮ ጎንዛሌዝ ጎል ደግሞ 87ኛው ደቂቃ ላይ ወሳኝ ሰዓት ላይ ነው ያገባው። ምርጥ በቃ ያኔ ነው ኦፍ ያለው እኮ ፔፕ እንጂ እሱ ራሱ ተጨናንቆ ነበር እና ይሄ ጨዋታ ግን ሳውዝሃምፕተን ላይ ቢሆን ኖሮ ብለህ ስታስብ ግን ጥያቄ ምልክት ታነሳለህ። አርሰናል እዛ ሄዶ ነው የተሸነፈው። አሁን ይሄ ገለልተኛ ሜዳ በመሆኑ ነው እንጂ ሳውዝሃምፕተን ላይ ቢሆን እንደዚህ አይነት አፕሮች ይዘህ በጣም ከባድ ነው። ግን ቁማሩ ነው እዚህ። አሁን እኔ እኮ የወደድኩት ትልቁ ቁም ነገር አሁን ከሲቲ አሁን ቀደም አነሳ ነው አይደል? አርሰናልን በተለይ ቁልፍ የሆኑት የዴክላን ራይስ እና ዙቤሜንዲን የጫና ጉዳይ ስታነሳ ተጫዋቾቹ በግል ያላቸው ጥረት፣ በግል ያላቸው አቅም፣ በግል ምልህ ያለ ጉዳት የሚገባቸውን የመስጠት ኳሊቲያቸው እንደተጠበቀ ሆኖ የመቀየር እድላቸው ወይም ደግሞ ኮቹም ራሱ ልክ አሁን ቅድም ስጠቅስ እንደነበረው ከሌት አለ ከሌ ለምን አይገባም እንደምንለው ነገር ሁሉ ሲተገብር አታይም። እና አሁን ፔፕ ተወደደም ተጠላም ኤክስፐሪመንትም በለው ምንም በለው ረስክ ወሰደ። በቃ እዚህ ጨዋታ ላይ ኖ ለኔ ፕሪሚየር ሊግ ላይ ወስዳል ወይ እሱ አይደለም ነው የኔ ጥያቄ እኮ ነው የምልህ እኮ አርቴታ ኤፍኤ ካፑም ላይ እኮ አሁን ፔፕ በቀየረው ደረጃ 8 እና 7 ተጫዋች ላይ ረስክ አይወስድም። በምንም እንደ ጓዳ አስከፈለው ይሄ አይደለም በፍጹም። አሁን ሳውዝሃምፕተን ላይ እኮ ያን ሐላ አይደለም ይወሰደው። ኖ እስካሁን ሲመጣ የነበረው
እስካሁን ሲመጣ የነበረው በቤንቾቹ እየተጠቀመ ነው። ዋንጫውንም ለማንቸስተር ሲቲ ማንቸስተር ሲቲ ሪከቨር እንዲያደርግ ያደረገው ሁለተኛው ግብ ጠባቂ ነው። ያ ጎል ባይፈጠር ኖሮ ይህ ሁሉ ንትርክ ውስጥ አይገባም ነበር፣ ችግር ውስጥ አይገባም ነበር ይሄ ቡድን። ኤኒዌይ አሁን ልዩነታችን እኔና አንተ የሚመስለኝ ምንድን ነው እዚህ ላይ በዚህ መረዳት ላይ ፔፕ በዋናዎቹም ቦታዎች ላይ አሁን ኮንሲስተንትሊ የተለመዱ ተጫዋቾችን በቃ ችክ እስክትል ድረስ ይዞ አይሄድም። በሲዝኑ እንደውም አሁን ባለፈው ቁጥር ስጠቅስ ነበር ታስታውሳለህ አይደል? በሲዝኑ ተመሳሳይ ላይናፕ ተጠቀመ ተብሎ ትልቅ የተወራለ ስድስት ጊዜ የተጠቀመው ነው። 6 ጊዜ ኮንሲስተንትሊ አንድ አይነት እሱ አንድ ሁለት ተጫዋቾች ቀንስ ነው። እሱንም እኮ አሁን እኮ ችግሩ ይኸውልህ እሱንም አለማድረግ ኖርጋርደን አሁን ስንጠቅስ ነበር ቅድም። ኖርጋርደን በአንዳንድ ጨዋታዎች ላይ እድል ብትሰጠውና የዴክላን ራይስን የዙቤሜንድን ጫና መቀነስ ብትችል አምጣውና እኮ ጉዳት ቢመጣ አሁን በጣም ጫናው ትልቅ ነው የሚሆነው አይደል? በተለይ እነዚህ ተጫዋቾች ላይ ፔፕ ግን በቃ ጫናውም ከመጣ ጎሉም ከመጣ ዋናውን ፎርሴን የምተማመንበትን እጠቀምበታለሁ በሚል እንግዲህ መጨረሻ ሰዓት ላይ ይምጣብህና የባከነ ሰዓት ላይ ይምጣብህ እንጂ እድል ትሰጣ ሳይመጣብህም በፊት ጎልም ሳይገባበትም በፊት ሪስኩን ለመቀነስ ኦፍ ኮርስ ተጫዋች ቀይሯል። ቅድም እንደጠቀስከው የዶኩን የሃላንድን የሲልቫን እንዲሁ የኦሌሪን መምጣት አይተናልና ኦፍ ኮርስ በስተመጨረሻ ሪስክ አልወሰደም ውጤቱን ስለሚፈልግ ግን ዌምብሌ እንግዲህ ፍጻሜ መምጣት ስለሚፈልግ ግን እንዲህ አይነት ቁማር መቆመር አንዳንድ ጊዜ የተጫዋቾችን ደህንነት በመጠበቅ ረገድ በጣም ቬሪ ኢምፖርታንት ነውና ሳይው እንደው መገናኛ ብዙሃን የሚሉት ሳለ በሚገርም ከጨዋታ በኋላ እነዚህ አሁን የጠቀስኳቸውን አራቱን ተጫዋቾች መጠቀም ሳይፈልግ ነው በቃ የጨዋታው ሞመንተም ራሱ ያስገደደው። በሂደት የግድ በቃ ቡድኑ እነዚህን ተጫዋቾች እንደሚፈልግ ሲያምን ነው መጠቀም የፈለገው እንጂ ሁለተኛ ቲሙ ነበር ይሄን ጨዋታ ለመቆመርና ለመውጣት የፈለገው አልተሳካም። የኋላ ኋላ ግን የግድ ያው ያመነባቸው ተጫዋቾች ድል ሰጥተውታል። ሶ ጉልበት መቀነስ is very important ነው። በዚህ ረገድ በጣም ይገባኛል እርምጃ ነው መወሰድ ያለበት ለለ ነው ያ ይገባኛል። ግን ልንገር ፔፕም አርቴታም አንድ ናቸው በፕሪሚየር ሊጉ ላይ ቅድሚያ የሚሰጡት ለትላልቁ ተጫዋቾች ነው። ምንም ብቻ ሳይሆን ይሄ አንድ ሁለት ለውጥን አትቁጠረው። ግን አሁን እንደዚህ አይነት ለውጦች አሁን ለምሳሌ ይሄ ጨዋታ ሳውዛምፕተን ላይ ቢሆን በዚህ ቲም ላይ ቢሰለፍ የስ እቀበልሃለሁ። ግን አሁን ለሁለቱም ዌምብሌ ላይ ነው፣ ገለልተኛ ሜዳ ላይ ነው። ፕላስ እነዚህን ልጆች እኮ መጨረሻ ላይ እኮ አስገባ 20 ደቂቃ ላይ አየሁ በቃ እንደማይሆን ከዛ ውጪ የአርሰናል ቤንቾችና የማንቸስተር ሲቲ ቤንቾች አይገናኙም። በሁለቱም መካከል ያለው ጋፕ በጣም ብዙ ነው። የአርሰናል ስታርቲንግ ላይናፕ እና የአርሰናል ቤንች ላይናፕ ጋፑ ነው ማለት ነው። ጋፑ ትልቅም ይሆን እሱ እኮ ሁልጊዜ እንከራከራለን በዚህ ጉዳይ እኮ ነው ሁሌም እንከራከራለን። አንድ ወይም ሁለት ተጫዋች ልዩነቱ ትንሽ ነው እያልከኝ በዚህኛው መንገድ ነግረኸኝ የአንድ ተጫዋች ሚና እዚህኛው ላይ ሲመጣ የኳሊቲ ልዩነት ስላለ ቡድኑ ውስጥ ኮፓፕ የማያደርግ ከሆነ ወይም ደግሞ በምትጠብቀው ሌቨል ደረጃ ከፍ የማያደርግ ከሆነ በቃ መልሰህ እኮ ራስህን ነው መጠየቅ ያለብህ። አርቴታ ራሱን ነው መጠየቅ ያለብህ። ሰከንድ ሬትዱ ቲሜ በቃ ሌቭሉ እጅግ የተጋነነ ነው ብለህ እንድታስብ እኮ መገደድ ያለብህ አይመስለኝም። የሆኑ አንድ ሁለት ተጫዋቾችን አቅም ለመቀነስ ወይም ደግሞ ጉዳት ለመቀነስ ብለህ የምታደርገው ለውጥ የተወሰነ መነቃነቅ የሚፈጥርብህና ውጤት ማጣት ድረስ የሚያደርስ ከሆነ በቃ ቡድን አልሰራም ወደሚል እኮ ነው የሚያስኬደው። ነው ቡድን ትክክል አይደለም ማለት ነው። በቡድን ስራ ሂደት ውስጥ አንድ ሁለት ተጫዋቾች ሁልጊዜም በተለይ ጫና ውስጥ ያሉ ተጫዋቾችን አቅም መቀነስ አለብህ። በዚህ ረገድ ልዩነቱ አርቴታንም ዘንድሮ አንድም የበለጠው የተጫዋቾቹን ጫናና አቅም በመቀነስ ረገድ ነው የሚል እምነት ስላለኝ ነው ይሄንን ማነሳለን። ይኸውልህ እኔ አምና ኗኔሪ ገብቶ ቡድኑ ተሸነፈ። እንዴት ወረዱበት ጠቅላላ እንዴት በዚህ እድሜ ላይ ያለ ተጫዋች አስቀምጦ አሰልፎ በሚል በጣም ከፍተኛ የሆነ በአርቴታ ላይ ከፍተኛ የሆነ ጫና አለ በተጫዋቾች አጠቃቀም ላይ። እነዚህ ልጆች ኦፍ ኮርስ ቅድም የነገርኩህ አለ እሱ ለምሳሌ በዴክላን ራይስ እና በዙቢሜንዲ ላይ በጣም ትልቅ እምነት አለ። በጣም መስመር ያለበት የሳሊባና የተከላካዩ አይነት ማለት ነው። የሳሊባ እምነት አለ። አዎ ቅድም ነግሬያለሁ። ምክንያቱ ደግሞ እምነት እንዲኖር ያደረገው የቲሙ ውጤት ፒላሮች እነዚህ ናቸው። ቅድም የነገርኩህ ሁለቱ ፒላሮቹ እነሱ ናቸው። ስለዚህ እነዚህን እሱን ብትጠይቀው የትኛው ነው ማይነካ ካፕሎች የቶቹ ናቸው ካልከው እነዚህ ሁለቱ ነው የሚጠራ ማይነኩ ናቸው።
ግን አሁን እንደ ራይስ አይነቱ እየደከመው ማለት ራይስ አሁን ደክሞታል። ዛሬ በእርግጠኝነት ኖርጋርድ ቢኖር ከሁለቱ አንዱ ያስገባን። አሁን ለምሳሌ አስቦ እንትናን አስወጥቶ ሉዊስ ኬሊ ነው መጨረሻ ላይ ገባው። ሉዊስ ኬሊ ነው መሀል ላይ ገባው። ያ በቃ ሉዊስ ኬሊን አሁን ያስገባው የችግር ነው ያስገባው፣ ፈልጎ አይደለም ያስገባው። 100% እርግጠኛ ነኝ ኖርጋርድ ስለሌለ ነው ያስገባው። እና ይሄ ማለት ደግሞ ጫፍ ድረስ ሄዶ ነው በቃ ሄዶ መጨረሻ ላይ ተገዶ ነው ሉዊስ ኬሊን ያስገባው። ምክንያቱም ማነው ዙቢሜንዲ አሳየ ፊቱን ደከመኝ የሚል በደንብ ይታያል። ምክንያቱም ፊትም ይሮጣል፣ ወደ ኋላ ይሮጣል። በጣም ስፕሪንት ያደርግ ነበር። በጣም ትልቅ ድካም የሚጠይቅ ነገር ይሄ ሶምሶማው ችግር የለም፣ ስፕሪንቱ ነው በጣም ከባድ። እና ስለዚህ አሁን ተገዶ ነው ያደረገው። ገብቷል። እና ስለዚህ አሁን ይሄ ሰውዬ ይሄንን ቡድን እዚህ ድረስ ይዞት የመጣው እንደዚህ ስለሆነ ለእነሱ በጣም ከፍተኛ እምነት አላቸው። በእነሱ ላይ ከፍተኛ እምነት አለው። ያው ኪሳራው ግን ትልቅ ነው። ዞሮ በስተመጨረሻ ዋጋ የሚያስከፍልህም ከሆነ እንዲህ አይነት ጫናዎች ናቸው። ድካሙን በግልጽ እየታየ ስለሆነ ነው። በነገር ላይ ባይ ዘ ዌይ ለምንድን ነው እኔ ግራ የገባኝ ነገር አለ። ዛሬ ተጫውቶ ሲቲ ለምንድን ነው ሰኞ የሚጫወተው ከኤቨርተን ጨዋታ? የት አንዴ 10 ቀን በኋላ እኮ ነው የሚጫወተው። ለምን እንግዲህ ለቴሌቪዥን ቢሆን እንግዲህ ይሄ እኮ ቴሌቪዥን ምናምን እየተባለ ታኮ ኤቨርተን ከባድ ጨዋታ አሁን አስበው። ፊዚካሊ በጣም ኃይለኛ ቲም ነው ታውቃለህ ኤቨርተን። እና ምንድነው 10 ቀን የምትሰጠው? ለምን አርሰናል ቅዳሜ ተጫወተ፣ ቅዳሜ ለምን አይጫወትም ያኛው? ዋይ ለምን ሰኞ የምትሰጠው? ለም ቴሌቪዥን አይደለም ከቴሌቪዥን ጋር የተያዘ ሊሆን ይችላል። ኤኒዌይ የቼልሲን ጉዳይ እንግዲህ በመጨረሻ እናንሳ። እንግዲህ ዴቭ ቼልሲን በተመለከተ ያው ትላንትና ቼልሲ እንግዲህ ለ17ኛ ጊዜ ወደ ኤፍኤ ካፕ ፋይናል ደርሷል። እንግዲህ ማለት 16 ጊዜ ነበረ በፊት፣ ትላንት እንግዲህ 17ኛው ነው። እና 16 ጊዜ ሲደርስ እንግዲህ 8ቱን አሸንፏል፣ 8ቱን ተሸንፏል። እንግዲህ 50% ማለት ነው። እና እንግዲህ አሰልጣኙን ካባረረ እንግዲህ ማግስት እንግዲህ ብዙ ጊዜ ቲሞች ሲንቀሳቀሱ ትመለከታለህ። ቼልሲም የዚህ ተጠቃሚ ይመስላል። የትላንትም ጨዋታ በተለይ ፈርስታፉ በተለይ ሰከንድ ሃፉም ጥሩ ናቸው። አጠቃላይ ቼልሲ ጥሩ ነው። ከሊድስ ኦፍ ኮርስ ሊድስን ጠብቄ ነበር እኔ ያስቸግሯል ብዬ በአካልም ሲላይ ነበር እንዲሁ ልክ ነው። ሊድስ ያስቸግራል ብዬ ጠብቄ ነበረ። ግን እንግዲህ ለውጡ የአሰልጣኙ ብቻ ነው፣ ሌላ ምንም የምታመጣው እና ከዛ ውጪ ኤንዞን እንግዲህ ያኛው አሰልጣኝ ኤንዞን ቀጥቶት ነበረ፣ አምበልነቱን ቀምቶት ነበር። ዛሬ ግን ትላንትና ግን ይሄ አምበልነቱም ተመልሷል። እሱም ቋሚ አሰላለፉ ፕሮባብሊ የላቪያ መምጣት ምናልባት ልዩነቱ ከኤንዞ በተጨማሪ ግን የኤንዞ ግን ካፕቴንነቱ እኮ ተቀምጦ ካሴቶ ሰጥቶት ነበር ያለው። ትክክል። ያው የአሰልጣኝ ለውጡ ጥቅሙ ይሄ ነው። ይሄ ነው እኮ ጥቅሙ። እና ስለዚህ እንግዲህ ይሄ በፕሪሚየር ሊጉ ለተቸገረ ቡድን እንግዲህ እንደምታውቀው 8ኛ ደረጃ ላይ ነው ያለው በፕሪሚየር ሊጉ፣ ከቻምፒየንስ ሊግ ውጭ ወጥቷል። እና ስለዚህ ይሄ በአመቱ አንድ ነገር ለማግኘት ጥሩ አጋጣሚ ነው። እና ፋይናሉ ደግሞ የ90 ደቂቃ ውጤት ነው እንደምታውቀው። ማንቸስተር ሲቲ ከ2021 ላይ ቻምፒየንስ ሊግ ፍጻሜ በስታዲዮ ዶ ድራጋኦ ፋይናል ላይ 1-0 ከተሸነፈ በኋላ ማለት በቼልሲ ሀቨርትዝ አግብቶ 1-0 አሸንፈው ቼልሲ ቻምፒየንስ ከሆነ በኋላ እስካሁን አሸንፎት አያውቅም። ያስገራሚው ነገር ይሄ ነው። እና 13 ከዛ ዕለት በኋላ 13 ጨዋታዎች አድርገዋል። ማንቸስተር ሲቲ 10ን አሸንፏል፣ 3 አቻ ወጥቷል። ቼልሲ አንዱንም ጨዋታ ማሸነፍ አልቻለም። ይሄ በቃ የሆነ ጥቁር ዶሮ ያስፈልጋቸዋል ማለት ነው። ማዞር አለባቸው እንጂ አስቸጋሪ ነው። እና ይሄ ነው እና ከዛ ሌላ እንግዲህ ወደ ጨዋታው ግን ስትመጣ ቼልሲ እንዳቅድም እንዳልነው ጥሩ ነው፣ የተሻለ ነበረ ሁለታ እና ስለዚህ እንግዲህ ያንን መጥፎ ታሪክ ይህንን መጥፎ ታሪክ ለመቀልበስ ጥሩ አጋጣሚ ይመስላል። እና ዘንድሮ ኤፍ ኤ ካፑ ደግሞ የሚገርም ዴቭ ሜይ 16 ነው የሚደረገው። ድሮ ውድድሩ ካለቀ በኋላ አይደለም አይደል? ስለዚህ አሁን በሜይ 16ን ስትመለከት ደግሞ በፕሪሚየር ሊግ ደግሞ በወጣው ፕሮግራም መሰረት ማንቸስተር ሲቲ ከቦርንማውዝ ሜይ 17 ነበር የወጣው። አርሰናል ይሄም ሊያልፈው ነው ማለት ነው። ሲቲ እያጠራቀመ ነው። ማንቸስተር ሲቲ ከቦርንማውዝ ነበረ ያለት የሚጫወተው፣ አርሰናል ከበርንሌ ነበር። እንግዲህ ከ3 ሳምንት በኋላ ማለት ነው። ስለዚህ አሁን አርሰናል ከበርንሌ ይጫወታል አይቀርም፣ ምክንያቱም እሱ የቻምፒየንስ ሊግ የታወቀ ስኬጁል ነው ያለው።
ማንቸስተር ሲቲ ግን ከቦርንማውዝ ጋር ሚድዊክ ላይ ማድረጉ አይቀርም። ክሪስታል ፓላስም አለ። ስለዚህ ሚድዊክ ማድረጉ አይቀርም። ይሄ ከሆነ እኮ ለአርሰናል ደጋፊዎች ጥሩ ዜና ሊሆን የሚችለው ጨዋታዎች መደራረብ አለ ማለት ነው። ባክ ኤንድ ፎርዝ ይመጣል። በጣም የጨዋታ መደራረብ አለ። በዚህ ላይ ደግሞ ቅድም አውርተናል። አሁን ያለበት ማንቸስተር ሲቲ ያለበት በፊት መከተል ነበር። አሁን መምራት ጀምሯል። መከተልና መምራት ስነልቦና ይለያያል። ስነልቦና ይመራ አሁን ነው የምትፈትነው ሲቲን። አሁን ነው ቀጣይ ፊት ለፊት ያሉ ጨዋታዎች ላይ ነው የምትፈትነው። እውነት ይሄንን ቻሌንጅ እንዴት ይወጣዋል ብለህ እና ስለዚህ ይሄ ቦርንማውዝ ጨዋታ ለሲቲ እና የኤፍኤ ካፕ ፋይናሉ ለሲቲ ትንሽ አስቸጋሪ ሊሆን ይችላል። ማየት አለብን። እና እንግዲህ ይህ ማለት ማንቸስተር ሲቲ እንግዲህ 3 ሳምንት ውስጥ የሁለት ዋንጫ ድል ያደርጋል ወይም ከሁለት ዋንጫ ውጭ ይወጣል። ገብተዋል። እና ይሄ ያልተጠበቀ ነገር ነው። ከዛ ውጭ ግን እንግዲህ ቼልሲ በዚህ በኢንተሪም ቦሱ እንግዲህ በኮለም ማክፋርላን እንግዲህ ሲዝኑን ይጨርሳሉ። በዚህ እንግዲህ በዛሬው ጨዋታ በትላንት ጨዋታ ግብ ጠባቂው ሳንቼዝን ሳታደንቀው የመጀመሪያው ኳስ ያለ ነው ኳሶች አድነዋል እና አክሽፏል። እና ኦፍኮርስ ቲኤንቲ ላይ ነበር አየሁትና ቲኤንቲ ሄንዞን ፔድሮና እሱን ነበር እጩ ያደረገው ድምፅ ስጡ ብሎ ለማን ኦፍ ዘ ማች በሚል ግን ፋይናሊ ያው አርጀንቲናዊ ልጅ ኮከብ ተብሎ ተመርጧል። በሊስ በኩል ካፕተኑ ግን በየቦታው ሲሮራጥ የምትመለከተው ዌልሱ ልጅ ኤታን አምፓዱ በጣም በየቦታው ሲታገል ጥሩ ነገር አይቼበታል። ከዛ ውጭ ግን ሳንቼዝ በቃ አንዳንዴ እንደዚህ ሄሮ ነው፣ ጀግና ሂሮ ትሆናል፣ አንዳንዴ ደግሞ ዜሮ ይሆናል እና 3 ሴቭ ከ3ቱ ሴቮች 2ቱ በጣም ቁልፍ ናቸው። ለብቻው ብቻ 1.04 ኤክስጂ ፌስ አድርጓል እና ይሄ ለድሉ ትልቅ አስተዋጽኦ እንዳደረገ በደንብ ትመለከታል። ከዛ ውጭ ግን ሊድስን ስትመለከት ያው ዳንኤል ፋርከ እንግዲህ ጀርመናዊ ያው ግልጽ ነው። ጀርመኖች ሁሉ ጊዜ በሃይ ኢንቴንሲቲ እና በቨርቲካል ፓሲንግ እና ያው በጌንጌን ፕሬሲንግ የሚታወቁ ናቸውና ይሄንን ለመተግበር ሲጥሩ ትመለከታለህ። ግን ዛሬ ግን አልመጣላቸው። ፈርሳፍ አልመጣላቸው። በተለይ ፈርሳፍ አልሆነላቸው። ሰከንድ ሃፍ መጀመሪያ ላይ እድል ፈጠሩ። በኋላ ቼልሲ እንደገና ደግሞ ወደ ሪትም መጣ። አትሊስት በቃ ተቆጣጠራቸው። ዞሮ በደንብ ነው የተቆጣጠራቸው። እና ስለዚህ አሁን ያልጠበቁት ይመስለኛል። የሆነ ድሪም አድርገው ነበር መሰለኝ ፋይናል እንደርሳለን። ቼልሲም እንደምታውቀው ላለፉት 8 ጨዋታ እኮ የለም ነበር ማለት ይችላል። እንዴ ወደ ፖርት ቫሌን ብቻ ነው ዝቅተኛ ቲም ስለሆነ 7-0 አሸነፈ እንጂ ከዛ ውጪ በብራይተን 3-0፣ በማንቸስተር ዩናይትድ በሜዳው 1-0፣ በሲቲ 3-0 በሜዳው፣ በኤቨርተን 3-0፣ በፓሪስ ሰን ዠርመን 3-0፣ በኒውካስል ሜዳው ላይ 1-0፣ በእንደገና ደግሞ ውጪ አዌ በፔዥ 5-2 19 ጎሎች ነው ያስተናገደው እና በጣም ብዙ ጎል 7 ጨዋታ ተሸንፎ 1 ጨዋታ ድል ያደረገው 1 ጨዋታውም የደከመች ያቺ ጨዋታ ነው። እንግዲህ ሰው ይሄ ደግሞ የመጣበት ከአስቶን ቪላን ሄዶ ቪላ ፓርክ ላይ 4-1 ካሸነፈ በኋላ ነው ለጣጣ የመጣው። እስከዛ ድረስ በጣም ጥሩ ነበር የቲሙ። እንደውም ጥሩ ነገር ይፈጥራሉ ተብሎ ነበር። እኔ ነገር የለን እኔ ራሴ እኮ ትልቅ ተስፋ ሰጪ ነገር ነበር ሳይባቸው የነበረው እኮ ሲጀመር። ያው ከዛ በኋላ የቀስ እያለ የወረደ መጣ። እንደ ሌኪፕ እኮ ቁጥር አስቀምጦ ውጤታማ ነበር በሁሉ ነገር ብሎ ነገር ያለው እኮ ያ በጣም ፍሎ ነበረው ጌማቸው። ጥሩ ነበረ። በድንገት በቃ ዘጭ አለ በቃ ኤኒዌይ። እና ምናልባት እንግዲህ አሁን 90 ደቂቃ የሚወስን ስለሆነ ዴቭ እድል አላቸው። ፔዥን 3-0 እዚህ ዩኤስ ላይ አሸንፏል። ታስታውሳ የዓለም ክለቦች ሻምፒዮን ሲሆን ቅድም ያልኩት የቻምፒየንስ ሊግ ፋይናል አለ እና እንደዚህ ስትመለከት ኤፍኤ ካፕም 50% በጣም ጥሩ ነው ነው ሶስተኛ ነው። ከአርሰናልና ከማንቸስተር ዩናይትድ ቀጥሎ ዊኒንግ ሬቱ ጥሩ የሆነው ቼልሲ ነው በኤፍኤ ካፕ። ስለዚህ ይህን ስትመለከት ተስፋ የምትጥልበት ነገር አይደለም። አንድ ዝም ብለህ ለውጡ ላይ ዝም ብሎ ተከላካይ መስመር ላይ የሚያደረጉት ነገር ቀላል አይደለም። አደረባዮር የሚባለው ልጅ መምጣቱ ጥቅሙ ታይቷል። አንዳንዴ በቃ ምትንቃሽ እና እሱ ጥሩ ነገር ነው። እንዳልከው ደግሞ ላቪያን ከካሴዶ ጋር ጣመሩት። ፈርስት ሃፍ ላይ ያው ቡድኑ ጥሩ በነበረበት ሰዓት ጥሩ ነበር። በኋላ ያው ሰከንድ ሃፍ ያው ለመቀየርም የፊትነስ ሚሹ ስለነበር ቀይረውታል። ግን ኤንዞ ሁልጊዜም አንድ ስቴፕ ወደፊት በገፋው ቁጥር በተለይ ይሄ 10 ቁጥር ሚና ስትሰጠው ያው ጎል ያሸታል በደንብ
ጥሩ ጎል አሽታች እንደሆነ ታያለህና እሱም እንዲሁ አፒታይቱ ጥሩ ነበር። ኦፍ ኮርስ ሰውየው የተጠቀሙት ነገርን ዝም ብለህ እንደ ጅምር አፕሪሺየት ታደርጋለህ። ግን እንዳልከው ዳንኤል ፈርከ 3-2-4-1 ነበር አይደል በደንብ የሚታወቁበት ለውጥ አመጣላቸው የተባለው ሳይወዱ በግድ ወደ 4-3-3 መመለስ ነበረባቸው። ሰከንድ ሃፍ ላይ መነቃቃት አዩ፣ ግን አልሆነም። እንዳልኩት ቼልሲ አፕሮቹ አይመችም ነበር ለሊድሶች። በዚህ ላይ ደግሞ ኳስን እንደልብ በቃ እንዲቀባበሉም እንደልብ ወደፊት እንዲሄዱ እድል አልሰጧቸውም። በዚህ ላይ እኮ የፀጉር ጉተታውም የካልቨርት ሉዊን ቀይ ነው ቀይ አይደለም የሚል ሁሉ ዝግ መጨረሻ ይዞ መጣ። ከብዙዎች ጋር ያነጻጸሩት ነው ነገርህ ላይና ኤኒዌይ እንግዲህ ለቼልሲዎች ጥሩ ነው። የኔም ግምት በዚሁ አይነት አፕሮች በዚሁ ኬርቴከር አሰልጣኝ፣ ምክንያቱም አሰልጣኙ በጣም ቲፎዞ አላቸው ተወዳጅ ናቸው የሚለው በተጫዋቾች ብቻ ሳይሆን በክለቡ አጠቃላይ ኢቭን በሰራተኞችም ነው የሚል ነገር ጠንክሮ እየመጣ ስለሆነ ፋይናሉ ላይ በዚሁ ሞመንተም ከሄዱ ያለ ጥርጥር ሲቲን ጫና ውስጥ ሊከቱት እንደሚችሉ ግምት ተወስዳለህ። ቆንጆ ፋይናልም ልናይ እንችላለን። በዚህ አጋጣሚ ቆንጆ ፋይናልም ይኖራል የሚል ግምት አለኝ። ብዙ አላወራም እናብቃ። አንድ ያዘን ዜና አለኝ ስትለኝ ነገር ላይ እንግዲህ ለጋር ጨርቆስ ልጆች እንግዲህ በተለይ እድሜያችን 15-14 ሲደርስ 14-15 ሁላችንም በወቅቱ እንደምታውቀው ጂምናዚየም የለም 80-90ዎች ላይ ግን ለጋር አካባቢ ጨርቆስ አካባቢ ቼሪ ስፖርት የሚል ቤት ነበረ። ሁላችንም ነበር በወር 3 ብር ትከፍላለህ። በቃ ብረት ታነሳለህ፣ በመስታወት ሰውነትን ታያለህ። እንደምታውቀው የልጅነት ያኔ ቸስታም ነበርኩ ነው ያልከኝ ነው ቸስታም ነበርኩኝ ነው ያልከኝ ነው። ይሄ ልጅነት ጊዜ እኮ ማውራል ምን ያኔ እንተዋወራለን የቀለልኩ ነው እና ይሄ ቼሪ እንግዲህ በእናትህ ዓርብ ዕለት ህይወቱ አልፏል። ራሱ የጂምናዚየሙ ባለቤት የነበረው እና ይሄ ለለጋና ለጨርቆስ ልጆች ትልቅ ሀዘን ነው። ምንም በቃ እነሱን አይተን ነው እኛ ደግሞ ሌላው ቀርቶ ጠቃለ ስቴዲየም ጨዋታ ስንሄድ ኳስ እንቀባ ምን ስንል እኛ የቸሬ ሰፈር ነን ስንል ይመልሱናል ኳሱን። አሁን ከምንድን ነው ከፉል ውሃ ሲመጡ ከስጢፋኖ ሲመጡ ስንጫወት ከቀሙን የቸሬ ሰፈር ነን ካሉ ይመልሱናል ኳስ። ይገርማል። ያን ያህል ታዋቂ ነበር ማለት ነውና እሱና ወንድሙ መንፌን መቼም ማን ለጋር ውስጥ የማያውቃቸው የለምና የቸሬ ህይወት በጣም አሳዝኖኛልና ለቤተሰቦቹ ለመግለጽ ነው። የጨርቆስ ልጆች እንግዲህ ከሀገርም ብንወጣ ያው ጨርቆስን አንረሳም የሚለው በደንብ በሆሴል ይንጸባረቃል። እንግዲህ የለጋር ውሃ ቦኖ ውሃን የጠጣ በቃ ግልጽ ነው እና ቃውሴ ነው። ኤችዲ ስፖርቶች ነበረን። ክቡራትና ክቡራን በመጪው እንግዲህ ፕሮግራም እንገናኛለን። ለዛሬ የነበረን ቆይታ ይሄ ነው። እንግዲህ ቻምፒየንስ ሊግም አለ በነገራችን ላይ ማክሰኞና ሮብ ትልልቅ የሚጠበቁ ጨዋታዎች አሉ። እነሱን እንድትከታተሉ ጋበዝን። አበቃን። መልካም ጊዜ። ባባይ ቻው ቻው። ባይ ባይ ቻው።